በመንፈስም መፍር ወአብአ ነገረ ትምህርት ከመይ አሰማያት ከመይደቁ ሰብኩ ምግባር ከመዝ ይቤ ልፍራ እንተ ወይን ትእዛዙ ከበልዕ ተረቱ። ዳግመኛም የሚያስፈራ ይህ ምስክር ጻፈ። እንዲህ ባለ ክህነት እንዳትያዙ የሚሰሙት ሰዎች ያነቃቃ ዘንድ ይህን ትምህርት አስተማረ። ወደ ዕረፍተ መንግሥተ ሰማይ እንገባ ዘንድ እንፍራ፣ ትእዛዙንም አንተላለፍ አለ። እናንተ አሉስ እንኳ የሚተው አይምሰለው። እነርሱ እንደሰሙ እኛም ሰምተናልና፣ ነገር ግን እነርሱ የሰሙት ቃል አልጠቀማቸውም። ሰምተው ካመኑት ጋር በሃይማኖት አንድ አልሆኑምና የሚለው እንዲህ ነው። እነዚያ የእግዚአብሔር ቃል ሰሙ፣ ነገር ግን በሃይማኖት አንድ ስላልሆኑ አልረባቸውም፣ አልጠቀማቸውም። እናንተ ልባችሁ በሃይማኖት አንድ ካልሆነ መስማት ይረባናል፣ ይጠቅመናል ብላችሁ የእግዚአብሔር ቃል አትስሙ፣ ትሰሙ ዘንድ አትውደዱ። ከቀናች ሃይማኖት በጽኑ ተስፋ የእግዚአብሔር ቃል ይጠብቅ እንጂ ከእግዚአብሔር ፍርድ ድነት የሚያልፍ ክብሩን እናገኝ ዘንድ። ዳግመኛም በዚህ ነገር ላይ ጨምሮ እንዲህ አመንን እኛ ወደ ዕረፍቱ እንመለሳለን አለ። እርሱ የተናገረው ሁሉ ስለ መንግሥተ ሰማያት እንደሆነ የሚያምኑ ሁሉ ያውቃልና፣ ነገር ግን ከታወቀው ስራ በኩል ኋላ የሚመጣውን ዕረፍተ መንግሥተ ሰማያት እነሆ አስረዳ። ወደ ዕረፍቴ እንዳይገቡ ፈርጄ እንደማል ስራዬን አላወቁም እንደተባለ ተነገረ። ነገር ግን ዓለም ከተፈጠረ ጀምሮ ስለሆነ የእግዚአብሔር ስራ እንዲህ አለ። የሰንበትን ነገር እግዚአብሔር በሰንበት ቀን በሰባተኛው ቀን ከስራ ሁሉ አረፈ አለ። ዳግመኛ ወደ ዕረፍቴ አይገቡም አለ። እግዚአብሔር በመንግሥተ ሰማይ ያለ ዕረፍት ያመለክታልና። ጳውሎስ ትምህርቱን ግልጥ እንደሚያደርግ አየህን? በቅዳሜ ቀን ዳዊት ከእሱ ጋር ሆኖ በተናገረ ጊዜ በሃይማኖት አንድ ያልሆኑ ሰዎች ባልገቡበት በምድረ ርስት ሰንበት በማክበር ነበሩና፣ ከዚህ በኋላ ወደ ዕረፍቱ እንዳይገቡ የተከለከሉ አሉ አለ። የቀድሞ እስራኤልም ምድረ ርስት እንዳለች ሰንበቱ አልገቡባትም አላመኑባትምና፣ እንግዲህ ከብዙ ዘመን በኋላ በዳዊት አድሮ ስለማን ዳግመኛ ዛሬ ይላል። ዛሬ ቃል የምትሰሙ ልባችሁን አታጽኑ ይላልና፣ ሰንበት ዕረፍት ስለሆነ በምድረ ርስት ስላገኙት ዕረፍት በዳዊት አድሮ ተናግሮ ሲሆን በዳዊት አድሮ ዳግመኛ እንዲህ ተስፋ ባላልናገረም ነበር። ስለዚህ እንደገና ነገሩን መልሶ ኢያሱ አሳልፏቸው ሲሆን ዳዊት ከእነዚያ ቀኖች በኋላ ስለሌላ ቀን ባልተናገረም ነበር አለ። ሐዋርያ ጳውሎስ በፍጹም እውቀት የተናገሩትን ምሳሌ አራቆ ደርሶ ነገሩን ይገልጽላቸው ዘንድ ይህንን ተናገረ። ከዚህ በኋላ ይህንን ገልጾ አስረዳ። በሁሉም ለእግዚአብሔር ወገኖች ዕረፍት ቀርቧቸው የሚገኝ ነገር እውነቱን ያስረዳል። የሰንበት አለ እንጂ የዕረፍት ቦታ አላለም። የቅዱሳን አባቶቻችን የከበረች በረከታቸው ድልም አትነሳ፣ ጥርጥር የሌላት ንጽሕት ቅድስት የሆነች ሃይማኖታቸው ከሁላችን ጋር ለዘላለም ጸንቶ ይኖር፣ አሜን።